ሰዎች ከወደቁ በኋላ እንደማይነሱ ማሰባቸው ነው። አንዴ ከተበላሸባቸው በኋላ ማስተካከል እንደማይቻል ማሰባቸው ነው። ህይወት ዝም ብሎ የአበባ ጋርደን በቃ አበባ በአበባ የሆነ ዝም ብሎ ደስ የሚል ይሄ ስዕል ላይ እንደሚሳል አይደለም። ህይወት ቻሌንጆች አሉት። ምን ያስተምራል? አሁን ለሚመለከቱን ሰዎች ትሞክራለህ፣ አይሳካም፣ ትሞክራለህ፣ አይሳካም፣ ያባሩሃል፣ እንደዚህ አይሆንም ይሉሃል፣ አንቺ ለዚህ አትሆኝም ይሉሻል፣ እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። እሺ ፖይንታችን ምንድነው? በህይወት ስትሄዱ ፌል የምታረጉበት ጊዜ አለ። የዛን ጊዜ ላይፍ ህይወት ቀይ ምንጣፍ አይደለም። ዝም ብሎ ቀይ ምንጣፍ የተነጠፈበት መንገድ አይደለም። ህይወት ዝም ብሎ የአበባ ጋርደን በቃ አበባ በአበባ የሆነ ዝም ብሎ ደስ የሚል ይሄ ስዕል ላይ እንደሚሳል አይደለም። ህይወት ቻሌንጆች አሉት፣ ተግዳሮቶች አሉት፣ መውደቅ አለ፣ መነሳት አለ፣ አንዳንዴ መሸነፍ አለ፣ የምትሸነፊበት ጊዜ አለ። ግን ደግሞ እኔ በምን አምናለሁ መሰለሽ? በመሸነፍ ማሸነፍ አምናለሁ። አንዳንዱን ነገር ተሸንፈሽ ነው የምታሸንፊው። ክርስቶስ ተሸንፎ ነው ያሸነፈው። አንዳንዱን ታግልሽ አይደለም። አንዳንዱ ትሸነፊና በመሸነፍ የምታሸንፊያቸው ነገሮች አሉ፣ በማሸነፍ የምታሸንፊያቸው ነገሮች አሉ። ስለዚህ አፕስ ኤንድ ዳውንስ አሉ። ጎርባጣ ይሆናል መንገዱ፣ የተለያዩ ነገሮች ይታለፋል። እና ዛሬ እሱን ነው ማንሳት የፈለግነው። ሰው ንግድ ጀምሮ ይከስርበታል። ትምህርት ቤት ገብቶ ፌል ያደርጋል። አርግዛ ያስወርዳታል። የተለያዩ ነገሮች አሉ በህይወት ዘመን ላይ የሚሆኑ እና የህይወት ሪያሊቲ ይሄኛው ነው። ምንም ችግር የለም በምድር ላይ በቃ የተናገርከው ሁሉ ጥሩ ይሆናል፣ ምንም ችግር አይገጥምህም ብንል ውሸት ይሆንብናል። እኛም እንደዛ ስለሆነና እኔ ብዙ ውጣ ውረዶች በህይወት ያሳልፌያለሁ። ጥሩነቱ ከእያንዳንዱ መውደቅ መነሳት፣ ከእያንዳንዱ ቻሌንጅ እማርበታለሁ። ጥሩ ተማሪ ነኝ እና እማርበታለሁ። ያንን ውስጥ ደግሜ እንዳልሰራ ሞክራለሁ። እና አሉ እንደዚህ ሰዎች ከወደቁ በኋላ እንደማይነሱ ማሰባቸው ነው። አንዴ ከተበላሸባቸው በኋላ ማስተካከል እንደማይቻል ማሰባቸው ነው። አሁን ወደ ምሳሌዎቼ ልሂድ። ዲዝኒ የሚባል ነገር ትሰሚያለሽ? ዲዝኒላንድ ሙቪዎች፣ የልጆች ፊልም ላይ ዲዝኒ አለ። በጣም የወዷቸው ፊልሞች ዲዝኒ በጣም ትልቅ ካምፓኒ በምድር ላይ ካሉ ታላላቅ ካምፓኒዎች መካከል አንዱ ዲዝኒላንድ ነው። ዲዝኒላንድ ባለቤቱ ዋልት ዲዝኒ ይባላል። ዋልት ዲዝኒ ይባላል። የጀመረው ካርቱኒስት ሆኖ ነው። ካርቱን መሳል ጀመረ፣ ይስላል። ሚኪ ማውስ የምትባል ነገር ፈጠረ፣ ይሞክራል። ካርቱን በመሳል ነው የጀመረው እና አንድ ጊዜ በጣም ሲጥር ትልቅ ለመሆን ያላረገው ነገር የለም። በጣም ሲጥር የሆነ ክህደት ሰዎች ካዱትና ይሄ ነርቨስ ብሬክዳውን የሚባለው አእምሮውን ሉዝ አረገ እና ከሚስቱ ጋር ለቆ ሄደ። ካምፓኒውን ለቆ ሄደ፣ ትቶ ሄደ። ሮድ ብሎክ ሆነበት። ያስብ የነበረው ነገር በሙሉ ተበላሸበት። ወሰዱበት ስራውን። ከዛ ነርቨስ ብሬክዳውን ገጠመው። ይሄ ሰውዬ ግን በሚገጥመው ነገሮች በሙሉ አያቆምም። ተስፋ የማይቆርጥ ሰውዬ ነው። አንድ የሚገርም ነገር አነበብኩ። ምን ይላል መሰለሽ? ዋልት ዲዝኒላንድ የሚለው እንደዚህ ሰፊ መሬት ወስዶ የልጆች መጫወቻ ሙቪ ምናምን the happiest place on earth ነው የሚሉት። ዲዝኒላንድን ለመስራት ፕሮፖዛል አዘጋጀ። ከባንኮች ገንዘብ ማግኘት ነበረበት። 100 ጊዜ ባንኮች ጋር አስገባ፣ አልተቀበሉትም፣ አላቆመም። 200 ጊዜ ባንኮች ጋር አስገባ፣ ፕሮፖዛሉን ሪጀክትድ ነው። ማመን ትቸገራለሽ። 300 ጊዜ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት አድርገውታል። አይመስልም? አሁን መሬት ወስደ የልጆች ነገር አዘጋጅቶ መጫወቻ አዘጋጅተን ምናምን ይሄ ፋይናንሻል ኢንስቲትዩሽንስ አሉ አይደለም? ባንኮቹ አንድም ስፖንሰር የሚያደርገው አልተገኘም። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት
ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል። መጨረሻ ላይ ሂደት ተሳካለት። ህይወት ላይ ጥረሽ የሆነ ቦታ ስደርሽ የምትነኪው በተን ከዛ ተሳካለት። ሲንደሬላን ሰራ። በሚኪ ማውስ በጣም ታወቀ። አሁን ዲዝኒላንድ ማለት የት አለ መሰለሽ? ካሊፎርኒያ አለ፣ ፍሎሪዳ አለ፣ ጃፓን አለ፣ ሆንግ ኮንግ አለ፣ ሻንጋይ ቻይና አለ፣ ፓሪስ አለ። በየአገሩ ሂውጅ መሬት ወስዶ ዲዝኒላንድን ሰርቷል። ህልሙ ተሳክቷል። ያሰበውን ነገር አይቶታል። ግን እነዛን ነገሮች ሁሉ ማለፍ ነበረበት። መውደቅ ነበረበት፣ መነሳት ነበረበት፣ ራሱን ኢንከሬጅ ማድረግ ነበረበት፣ አቧራውን ማራገፍ ነበረበት። አይሆንም ሲባል ኖ ሲባል ያንን ማለፍ ነበረበት። አሁን ወጣቶች ይኖራሉ የሚያዩን ስራ ሞክረው የሆነ ቦታ ተስፋ አድርገው ስራ ጠይቀው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ማይ ፍሬንድ አለ ላይፍ ላይ እንደዚህ ይህንን ማወቅ አለባቸው። ብዙ ውጣ ውረድ እንዳለ ማወቅ አለባቸውና አንዱ ዲዝኒላንድ የዎልት ዲዝኒ ታሪክ በጣም ነው የሚያስገርመኝ። ሳየው ሰው እንዴት 300 ጊዜ ፕሮፖዛል ያስገባል? አይተውም እንዴ? አይሰለቸውም እንዴ? በጣም ትገረሚያለሽ። ግን በፍጹም የማይታክት ሰው ነበረ። መጨረሻ ላይ ግን ፍሬውን አይቷል። በጣም ሰክሰስፉል ሆኗል። በሆሊውድም በካርቱን ፊልሞች ቀዳሚ ነው። አሁን ልጆቻችን የሚከፍቱትን ነገር ካየሽ ህፃናት ከሆኑ ዲዝኒ የሚል ስም አለበት። ስለዚህ ስሙን ተክሎ አሁን በህይወት የለም። ስሙን ተክሎ ታሪክ ሰርቶ ለልጆች ደግሞ በጣም ኢንተርቴን የሚያደርጋቸውን ነገር ሰርቶ አልፏል። አንድ ምሳሌ ይሄ ነው። ሁለተኛ ምሳሌ ልንገርሽ። ጃክማ የአሊባባ ባለቤት እሱ አሁን ከቻይና አራተኛ ሀብታም ሰው ነው። የአሊባባ ባለቤት ነው እና እሱ ታሪኩን ሲናገር ሰምቻለሁ። ጃክማ KFC የሚባል ዶሮ የሚሸጥበት ቤት ለመቀጠር ሄደ ከጓደኞቹ ጋር። ስንት ነው? 23 ነው 24 ሆነን ሄድን አለ እንትን ስራ ለመቀጠር። 23ቱን ተቀበሏቸው፣ ቀጠሯቸው። ጃክማን አባረሩት። አድቀጥርህም ብሎ ጓደኞቹን በሙሉ ተቀብለዋል ስራ። ይሄ ዶሮ መጥበስ እኮ ነው። በዚህ ዶሮ መጥበስና መሸጥ ነው። 23ቱን ተቀብለዋቸዋል። ጃክማን አንተን አንፈልግም አሉት። አልተቀበሉትም። ከዛስ ፖሊስ ሊሆን ሄደ። ፖሊስነት ሊቀጠር ሄደ። 4 ነው 5 ሆነው ሄዱ። ሁሉንም ተቀበሏቸው። አንተን አንቀበልህም አሉት። ጃክማ ዩኒቨርሲቲ 10 ጊዜ አፕላይ ያደረኩኛል። ከዛ 10 ጊዜ ሪጀክት አደረጉት። አልተቀበሉትም። በአገሩ ያሉ ዩኒቨርሲቲዎች አፕላይ አርጎ አይቀበሉትም። በኋላ የመምህራን ማሰልጠኛ ተቋም ተቀበለው እና እሱን ተማረና አስተማሪ ሆነ። በወር $10 ነበር የሚያገኘው። ያንን እያገኘ ነበር። አሁን ይሄ ሰውዬ ሪጀክሽን የጠገበ ሰው ነው። አንዳንዶቹ በመልኩ በቁመናውም ነው እንትን የሚሉት። ከዛ ሲያዩት ዶሮ ቤት አንቀበልም፣ ዩኒቨርሲቲ ኖ፣ ፖሊስ አያቶንም አንተ አትችልም። ይሄኛውን ያልሞከረው ነገር የለም። ግን ሲገፋ በኋላ አሜሪካ ሲመጣ ስራው ሲያድግለት ሲገፋ በመገፋት አሁን ተራራ ላይ ወጥቶ ታይዋለሽ። ሰው የተራራ ቢዝነሱ ተራራ ጫፍ ላይ ምን ያስተምራል? አሁን ለሚመለከቱን ሰዎች ትሞክራለህ፣ አይሳካም፣ ትሞክራለህ፣ አይሳካም፣ ያባሩሃል፣ እንደዚህ አይሆንም ይሉሃል፣ አንቺ ለዚህ አትሆኝም ይሉሻል፣ እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። ግን ፐርሲስት ማድረግ አለባቸው። ፐርሲቨረንስ ያስፈልጋል፣ ጽናት ያስፈልጋል፣ ዝም ብሎ መሞከር ያስፈልጋል። ያለማቆም አለመሸነፍ ነው። አሁን በህይወት ግን ቀላል ነው። በቃ ከትምህርት ቤት ተማርክ፣ አፕሊኬሽን CV ያስገባ፣ ስራ ታገኛለህ፣ ከዛ ስራ ያድጋል፣ ከዛ ስራ ትቀይራለህ ብለን ካልናቸው ግን ሊሆንም ይችላል ብለን ካልናቸው እንደዚህ አይነት ሮድ ብሎክ ሲያጋጥሟቸው ድንገት ሄደው ሲላተሙ ነገሮች መጥተው ሲላተሙ አይሆንም ሲባሉ ይቸገራሉ። ስለዚህ ፌል ማድረግ እንዳለ ይህንን ማወቅ አለባቸው። ምንድነው የሚባለው?
ቅቤ እንዴት ራስ ላይ ወጣሽ ስትባል ምን አለች ነው የሚባለው? ተገፍቼ። በሪጀክሽን ነው ተገፍተሽ ነው ወደዛ ላይ የምትወጪው እና ቅቤ እንደዛ ትላለች ይባላል። ራስ ላይ እንዴት ወጣሽ? ተገፍቼ። እሺ ፖይንታችን ምንድነው? በህይወት ስትሄዱ ፌል የምታረጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ጽናት ያስፈልጋል። በህይወት መውደቅ መነሳት አለ። አፕስ ኤንድ ዳውንስ አሉ። ስለዚህ ተስፋ አትቁረጡ ለማለት ነው። ከዛ በጣም ባጭሩ ለማንሳት ህይወት ሰከንድ ቻንስ ትሰጣለች። በህይወትሽ ሁለተኛ እድል ትሰጥሻለች። አንዳንዴ ከፍታ ላይ ተወጪና ከዛ ከፍታው ላይ ከወጣሽ በኋላ ታበላሽዋለሽ። ልናበላሽ እንችላለን። ከዛ ያን ነገር ሉዝ እናደርገዋለን። ከዛ ግን በህይወት ሰከንድ ቻንስ አለ። ሁለተኛ እድል ይሰጥሻል። አንድ ሰው ላንሳና ልጨርስ። ሙሴ ታውቂዋለሽ? ሞሴስ አይደል? ሙሴ በጣም የሚገርም ከእግዚአብሔር ዘንድ የተሰጠው ሁለተኛ እድል ይገርመኛል። ተራራ ላይ ወጣ፣ 40 ዓመት ጾመ፣ 40 ቀን ጾመ፣ ጸለየ፣ በእግዚአብሔር ፊት ነበር። እግዚአብሔር ጽላቶች ሰጠው፣ 2 ጽላቶች ሰጠው። በእግዚአብሔር ሃንድ ራይቲንግ የተጻፈባቸው ጽላቶች ናቸው። ቴብል ኦፍ ስቶንስ ማለት ነው። ታቦቱ ሳይሆን ጽላቶች ናቸው። ከዛ ይዞት ወረደ። ይዞት ሲወርድ እዛ ጋር አሮንና ሌሎቹ ዘፈን ጀምረው መጠጥ ጠጥተው ጥጃ ከወርቅ ሰርተው ጥጃዋን ሲያመልኩ አገኘ። ሙሴ መቆጣጠር አልቻለም። ራሱን ከእግዚአብሔር የተቀበለውን በእግዚአብሔር ሃንድ ራይቲንግ የተጻፈበትን ጽላት ወረወረው፣ ሰበረው። አሁን ይሄ የሚያስቀስፍ ጉዳይ ነው። ግን እግዚአብሔር ግሬሽየስ ስለሆነ መሐሪ ስለሆነ ሰከንድ ቻንስ ስለሚሰጥ ቆየና የሚያደርገውን አድርጎ የና አሮን ነገር ቅጣት የሚቀበሉም ከተቀበሉ በኋላ ምን አለው መሰለሽ? እንደ በፊቱ ጽላቶች አድርገህ ጥረብ አለው። 2 ጽላቶች ጥረብ፣ እንደገና ወደ ተራራ ውጣ። ከዛ በነዛ ጽላቶች ላይ ደግሞ የበፊቱን ቃሎች እጽፍባቸዋለሁ አለው። ይሄ ሰከንድ ቻንስ ይባላል። እግዚአብሔር የሚሰጠው ሰከንድ ቻንስ ነው። ጥሎን የሰበረው በጣም በጥንቃቄ የተሰራው ነው ጥሎ የሰበረው። ግን ደግመህ ስራና ውጣና እንደገና ጽፍበታለሁ። በላይ ፍቅር ሁል ጊዜ እግዚአብሔር የሚሰጠው ሰከንድ ቻንስ አለ። ሰከንድ ቻንስ ብቻ አይደለም፣ ሰርድም ፎርዝም ፊፍዝም ቻንስ ይሰጣል። ስለዚህ አንድ ነገር አድርጋችሁ ሲበላሽባችሁ ዶንት ወሪ፣ ሰከንድ ቻንስ አለ፣ ሁለተኛ እድል አለ። እግዚአብሔር እንደው በቃ ሰበርከው እንዴ በቃ አም ሶሪ ምንም ማድረግ አልችልም የሚል አይነት አይደለም። ሁለተኛ እድል ይሰጣል፣ ሶስተኛ እድል ይሰጣል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ህይወት እንደዚህ ነው። ተስፋ አትቁረጡ ለማለት ነው።